ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስት ሰጥታት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስት ሰጥካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ አይደለ? ልጅ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በርግጥ እንዳባት ስተን እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነሽ። ያንን እየተንተራሱ አልፍዬ አንድ ጥያቄ ልጠይቅ። ቆይ ገኒ ገኒ ዝም በይ። ስለገባኝ ነው ዛሬ ላይ ይቅርታ እየጠየኳት ያለሁት አይደል? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የች ልጅ በአንደበትህ እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ነው ከእሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እናንተ ተቀላል እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን እንግዲህ የመጀመሪያውን ቪዲዮ እኔ ከማብራራት ይልቅ እናንተ እዩተይ ብዬ ነው እንደው ተማሩበት በሚለው ምን አይነት ዘመን ደረስን፣ ምን አይነት ጊዜ ደረስን እያልን ሁሉ ጊዜም እንግዲህ ስንት አመቶች ናቸው ጉድ የሚባሉ ነገሮች እየሰማን እንደቀላል ጆሮአችን እየለመደው ሄዷል። ገንዘብ አሁን ላይ በጣም 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 ክብርን፣ አባትነትን፣ እናትነትን፣ እህትነትን፣ ጓደኛነትን እያሳጣን ያለ ክብር ገንዘብ 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 ብር የሚባል ነገር ሰውነታችን እያሳጣን ነው ያለው። በጣም ያስገርማል፣ በጣም ያናዳል፣ ሸምም ይይዛል። አንድ አባት የጓደኛውን የጓደኛውን ጓደኛ የሚለው ብዙ ነገሮች ያሳለፉ በሀገር ቤት ፎቶውን ለፍጦ የገዛ እናቱን የሚጀነጅን አባት፣ የገዛ አባቱን ፍቅረኛ ሆኖ የቀረበ አባት። አረ ያ አላህ ምን አይነት ጊዜ ደረስን። አባት መከታ ነው፣ አባት ኩራት ነው። አዎ አባቶቻችን ኩራታችን መከታችን ናቸው። እንደነዚህ በተዋረዱ ሰዎች አባቶቻችን አንሰይማቸውም። በዚህ ልክ ሲወረድ ግን ገንዘብ ሊበላ ይችላል፣ ቤተሰብ ያጠፋ ይችላል። ግን ሌላ ሰው ፍቅረኛ መስሎ ልጁን ጅንጀና ላይ የገባው አባት ለምንድን ይመስላችኋል? ቁጥሩ የአባቴ ቁጥር ነው፣ ድምጡ አባቴን ድምፅ ነው የሚመስል እያለሽ የታለለሽው የ20 ዓመት ልጅ ምን ይመስላችኋል? ሱብሓነከ። ይህን እስከ መጨረሻው እዩተይ ቪዲዮውን። ሀዚዛ ቤት ብዙ የታገሉበት አባትም ልጅም የተነጋገሩበት የተዋቀሱበት ነው። ይቅርታም ጠይቋል። እንግዲህ እስከ መጨረሻው እዩት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች ሸር፣ ላይክ፣ ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንደተለመደው ቪዲዮውን እስከ መጨረሻው እዩት። ዛሬ የመጣሁት በሁለት ነገር ነው። አንደኛ በወይዘሮ ሜላት ድራማ ላይ ወደ ስራው መልሳ ድርቀቷ የማይለያት የማትቀየር ከስተቷ የማትማር ያየሁ ወይዘሮ ሜላትንና ሜላትን ነው። ሱብሃንአላህ ሁሉ ጊዜ አንድ አይነት መሆን በጣም ከባድ ነው። ጥፋት እንኳን ባይኖርም እንደ ጥፋተኛ ሆኖ ባይኖር እንኳን ከዛ ቦታ ለመልቀቅ እንትን ይላል። እሷ ግን ግትር ብላ የቤቷ ሰራተኛ ኃይል ቤት ገብታ መስራት እንትን እየቻለሽ ግን እነሱን ትቻለ ወጣም ብላ እነሱን እያገለገለሽ ባለሽ ሴት ያን ሁላ ወርቅ ከኖረ ለምን ለልጆቿ የሆነ ነገር አላደረገሽም? እንደዚህ ብለው ለሊስትሮ እሷ ሲዳ ልብሳ ስታጠብ ውላ
ገንዘቧን አልቀበልም ተብላ የተቀበለሽበት ቦታ ላይ ለምን ስራዋን አልጀመረሽም? ይህ ጥያቄ ለእናንተ መጥቶላችሁ ያውቃል? ወደ ዛሬው ልሄድ። የወይዘሮ ሜላትን ይህን ያህል ካልን የዛሬ በቲክቶክ ሰፈር በነ አዚዛ በብዙ ሰዎች ሲመላለስ የነበረው አነጋጋሪ የሆነው የአባትና የልጅ ንግግር ነው። የአባትና የልጅ ንግግር ሁላቸውም ሳውዲ አረቢያ ነው ያሉ። ልጅ የምትለው በ15 ዓመቴ ወደ ስደት የመጣሁት ወደ ሳውዲ በ15 ዓመቴ ነው። አሁን 18 ዓመት ሆኖኛል። እንደ ማንኛውም ወጣቶች እንግዲህ ታውቃላችሁ፣ ጥሩ ነው ባይባልም በኦንላይን ያገኘሽው በገዛ አባቷ ስልክ ተደውሎ ይሄ ያለፈ ታሪክ ወይም ትረት ድራማ እንዳይመስላችሁ የአባቴን ድምፅ ነው የሚመስል ሲላት ተመሳስሎብሽ ነው፣ ቁጥሩም የራሴ ነው፣ ለፍቅር ፈልጌሽ ነው ብሎ ሲጀነጅናት ቆይቶ እሷም እንደ ፍቅረኛ ስታወራው ሰንብታ ፎቶ እየላከላት ለምን በቪዲዮ አትገባም ስትለው ወንድ ልጅ ነው ቪዲዮ ላኪልኝ ሚል እንጂ ለሴት ሴት እኮ ወንዶችን ቪዲዮ ላኪልኝ አትልም እያለ የገዛ አባቷ እየጀነጀናት ቆይቶ መጨረሻ ላይ አልግባቡ ወይም ምን እንዳሉ ባይታወቅም በተጣሉበት ወይም አውቀው ይሁን አላቅም ያነ ሰው ደግሞ የስተቱ ስተት የጓደኛውን ሀገር ቤት አብረው ብዙ ነገር ያሳለፉትን የጓደኛውን ፎቶ ለፍጦ ፎቶውን ለእሷ እየላከ እሱ እንደ ፍቅረኛ ሆኖ የገዛ አባቷ ጊዜዋን ጨርሶ እኔ ወላሂ በጣም ነው የሚያስጠላ። አሁን የገዛ አባቷን መሆኑን አውቃ ስትጠይቀው አናዳኝ ነው ብሎ ባልግባቡ ሲሉ ፎቶዋን ብዙ እይታ ባለበት ፌስቡክ ተጠቃሚ ነው አባትየው ፎቶዋን ለፍጦባታል ማለት ነው። በዚህን ጊዜ እች ልጅ ተናዳ ራሴን ለማጥፋት ፀጉሬን ሁላ ተላጭቻለሁ፣ ስራ እየሰራው ነው ያለ፣ ስራ ፈተው ቁጭ ብለው ያሉ ሰዎች እንደኔ አይጨነቁም፣ ራሴ ያስጠላኝ፣ ራሴን ላጠፋ ነው፣ በገዛ አባቴ ፍቅረኛ ሆኖ ጀነጀነኝ፣ አንግባባ ስንልም ፎቶዬን ለጠፈብኝ በፌስቡክ በሶሻል ሚዲያ ላይ ብላ መታለሽ ማለት ነው። ምንድን ነው የምትሉት? አሁን ለዚህ ላይ እንደተባለ እኮ አዳምጠነው ሰምተን ልናልፍ ነው። ስተተኛው ማን ነው? ማን ነው ስተት ያለበት? አባት። እንደ አባት ኩራት ነው። አባት እናንተን የሚያስከብራችሁ ካላችሁበት ስተት የሚያወጣችሁ መክሮም ገርፎም እንጂ አባት ፍቅረኛ ሆኖ ሲመጣ እናንተ በእናንተ ቦታ ቢሆን ምንድን ነው የምታደርጉት? አሁን ከስተት የተመልሻለሁ ብሏል። ማስተባበል እንኳን አልቻለም። ልጄን ከሆነ ነገር ልጠብቃት ነው እንደዚህ ያደረኩ ባይባልም ማለት ነው። ቢሆን ግን አባት በዚህን ልክ ሂዶ ፍቅረኛ ሆኖ ለልጁ የፍቅረኞችን ወሬ እያወራ 24 ሰዓት እንደ ፍቅረኛ የሆነ የገዛ ልጁን ደሙን ሲያወራ ሸማ ይዘው ኖርማን እንቅልፍስ እየተኛ ነው። አባትነት ምኑ ላይ ነው? ከልጅቱ ምን ፈልጎ ነው እስከዚህ ድረስ የሄደው? ነውር ነው። በነገራችን ላይ ነውር አይገልጸውም። ይሄ አባት የእውነት ቅጣት ለራሱ የእንደዚህ አይነት የአባት ባለየ ተብሎ ቅጣት ይቀጣ ነበር። እሱ አታውቅም እርግጥ። እሱ ግን ልጁ መሆኗን እያወቀ እንደ ፍቅረኛ ሆኖ ወሬ ያወራት እንዴት ቢችልበት ነው? እኔ በጣም ነው የገረመኝ። አላህዬ መጨረሻችን ያሳምርልን። በዚህ ውስጥ ያላችሁ አባቶችም ወደ ራሳችሁ ተመለሱ። ገንዘብ ከአባትነት አይበልጥም። ገንዘብ ከልጅነት አይበልጥም። እናንተ ለልጆቻችሁ ደም ተፍታችሁ ሳትለብሱ በእግራችሁ እየሄዳችሁ ያሳደጋችሁ አባቶቻችን እንዳላችሁ ሁሉ በራሱ መብላቱ አንሶት እንደገና ደግሞ በፍቅረኛ ሆኖ ገንዘብ ሊበላ ማሰቡ በዚህ መልኩ ልጁን ልፈትናት ብዬ ነው የሚለው።
ፍቅረኛ ሆኖ ለልጁ የሚፈትናት ምን አይነት ፈተና ነው? ራሱ እኮ እሱ ፈተና ነው። ምን ቢሆን ነው ነገሩ? በጣም ከባድ ነው። በነገራችን ላይ አላህ ያስቶር። ወላሂ አላህዬ፣ ይሄ ገንዘብ የሚለው ነገር በቃ ብዙ ርቀት ቦታ እየወሰደን ያለ፣ ግን በዚህ ልክ ይሆናል ብዬ እኔ አላሰብኩትም ነበር። ገንዘብ አታመልኩ እህቶቼ፣ ዋናው ጤናችሁ ነው። ወጣት ነው። እርግጥ ወጣት ብዙ ስህተት ይሳሳታል፣ እሳት ውስጥ ይገባል። አሁን እሱ ያለሽበት ሁኔታ ግን ተጠንቀቁ። በተቻለ መልኩ ብትጠነቀቁ ጥሩ ነው ማለት ነው። ራስን ማጥፋት፣ ምን መባል፣ ማጨናነቅ እዚህ ሁላ ከመድረስ የመቸኮል እንትን ስለሚሆን እናንተ ተጠቀቅ ብላችሁ መፍትሄ ይፈልጉ። ለዚህ አባት ግን ምንድን ነው የምትሉት? እስኪ በአንድ ቃል ይሄን አባት ምን ብላችሁ ትሰይሙታላችሁ? እንግዲህ አባት የሚለው ስም የሚልጠው የለም። በአንዳንድ መጥፎዎች ስንት መስዋዕት ከፍለው ያሳደጉን አባቶቻችን አሉ። እድሜና ጤና ይስጣቸው። በአንዳንድ ባለየዎች ሁሎቹም አባቶች ሊሰደቡ አይችልም። ግን እንደሱ ያሉ ባለየዎች አባቶች ከዚህ ውስጥ ካሉ ከስህተታቸው እንዲመለሱ ይህ ሰው ምንድን ነው መደረግ ያለበት? እኔ ልጅቱን ስህተተኛ ናት አይደለም። እንደ ማንኛውም ወጣት ስህተት ትሰራለች። አባት ደግሞ ገስጾ ይመልሳል። ግን አባት ፍቅረኛ ሆኖ ሲመጣ በጣም ከባድ ነው። አባታችሁ የወለዳችሁ አባታችሁ ፍቅረኛ ሆኖ የፍቅር ጨዋታ እያወራ እያሳመነ ሲመጣ በጣም ከባድ ነው። ላኢላሀ ኢለላህ ያማል። ከእንግዲህ በኋላስ እንዴት ነው የሚቀጠለው ነው? አሁን እሱ ነፃነቷን አንተ ስሟን ያጠፋኸውን ፎቶውን ስትጣሉ በፌስቡክ የለፈጥከውን እንደዚህ ነው በስህተት ነው ለይቅርታ ብለህ አዙረ ለፍጠው ተብሏል። ችግር የለውም። እሱ እኮ ቀላል ነው ያለ ቀለል አድርጎ ያንን በሱ ፎቶ ሲጠቀም የነበረ የራሱን የጓደኛውን ፎቶ ለፍጦ እኔ ነኝ ብሎ ፎቶውን እየላከ ሲጀነጅን 9 ሰዎች ልጁ ብቻ አይደለሽም ሌላም 8 ሰዎች አሉ አሉ ሲጀነጅን የነበረ አባት ያነ ልጅ ምን አድርጌህ ነው? አብረን ጠጥተናል፣ አብሮ ብዙ ችግር አሳልፈናል ኢትዮጵያ ላይ። ይህን ያህል ምን ባደርግህ ነው ፎቶዬን የኔን ፎቶ እየለፈጥክ ሴቶቹን 9 ልጆች ከልጅ ጋር 9 ሴቶች ስትጀነጅን የነበር ምን ባጠፋ ነው? ባጠፋስ ቢሆን እንዳባት እንደወንድም አትመክረኝም ብሎ ሲጠይቀው አንተ ታውቃለህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ፣ ጓደኝነታችን በጣም ትልቅ ነው፣ ግን ለክፉ አስቤህ አይደለም አለው በይፋ። ያንተን ይቅርታ ጠይቀሃለሁ፣ እሷንም ይቅርታ እየጠየቅኩ ነው ያለው። ስተት አለ፣ ያው ተሳስቻለሁ አለ። ስተቱን በቀለላሉ ቀለልሎ ሳይጸጸት ይቅርታ ጠይቃችኋለሁ፣ ብሞትስ ራሴን ባጠፋስ ብላች ልጅ ስትጠይቀው እንኳን የማላጠፋሽ ልጄ አሁንም እየቆጨኝ ያለ ባደረኩት ነገር እንኳን ያልሞትሽብኝ እያለ ነው። ሞቼ በሆን እንዴት ነው የምታደርገው? እንዴት ነው ቁመህ የምታዝነው ብላ ጠይቀዋለሽ። እንኳንም ያልሞትሽብኝ፣ ለዛ ነው ተጸጽቻ አሁን ከህዝብ መሃል ይቅርታ የምጠይቅሽ፣ ተሳስቻለሁ ልፈትን ብልም ብሏል። እና ዱዓ የሚያስደርግ ወደ አላህ ያ ረቢ ምንድነው ያመጣብን ብለን ዱዓ የምናደርግበት ጊዜ ነው። ጊዜው ተበላሽቷል እህቶቼ፣ ባካችሁን እናንተ ማትቸኩሉ። አላህ ሂዳያ ይስጠን ለሁላችንም። አሁን ላይ የሰው ልጅ የተባለው ሁሉ ከእንስሳ የተራነሰ አስተሳሰብ ያለን ሆነናልና አላህ ሂዳያ ይስጠን። በጣም ከባድ ነው። በጣም ቃላቱን ለመጠቀም ራሱ ያስጠላል። አባት በዚህ ልክ አባት የሚለውን ቃል ለሁሉም የማይሰጥ ቢሆን ለዚህ አባት ለሚባለው ማንሳት ነበረ፣ ሌላ ስም ይሰየም ነበር። ግን አንድ ጊዜ አባ እሚ ተብሎ በሁሉም ነገር ስለተነሳ አባት መከታ፣ ኩራት፣ መመኪያ ከአላህ በታች አባቶቻችን ብዙ ነገሮቻችን ናቸው። ግን በአንዳንድ ባለየዎች ደግሞ እንደዚህ ብሎ የወረደ እንትን ሲሰጣቸው በጣም ያስጠላል። ይሄ አባት አሁን ከልጁ
ምን ቢቀጣላት ደስተኛ ምትሆን ይመስላችኋል? አንድ ጊዜ ህይወቷ ተበላሽቷል። ሌላ ባዕድ አፍቃሪዎች ቢያደርጉት የምንገረመው በገዛ አባት ላይ እንደዚህ ሲሆን በጣም በጣም ያሳዝናል።